በዚህ ሰዓት በተሰማ መረጃ መሰረት ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ከስምምነት ላይ መደረሱ ተገልጿል። ማን ስልጣን ሰጣችሁ? ከቶ ይሄንን ስልጣን ማን ሰጣችሁ? ባልሰራችሁት ሀገር፣ ባላቆያችሁት ሀገር፣ ዋጋ ባልከፈላችሁበት ሀገር ማን ስልጣን ሰጣችሁ? በተጨማሪም ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተነግሯል። ምን አይነት ጭንቅላት ባዶ መሆን ነው? አጀንዳ ራሱ እንዴት ይቀረጻል? ይሄ እኮ ታሪክ ማጥፋት፣ ይሄ እኮ የሞት ዓመተ ምህረት የሚለው አቆጣጠር ካልተመቻችሁ ወደ መጣችሁበት መመለስ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። ብቻውን ሰልፍ የወጣ ግለሰብ አብይ አህመድ ገዳይ ነው። አብይ አህመድ ተይዞ ለፍርድ መቅረብ አለበት። አብይ አህመድ ሀገራችንን ሸጧል። ሰላም ጤና ይስጥልን ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የሀገራዊ ምክክር ኮሚሽኑ እንግዲህ ታሪካዊ ስህተት እንደሰራ የተመለከትን ነው የምንገኘው። እንግዲህ ሀገራችን ኢትዮጵያ ከ2000 ዓመታት በላይ የተጠቀመችው ዓመተ ምህረት የሚለው የዘመን አቆጣጠር ቀጥሮ የሂጅራ አቆጣጠር የተካተተበት የኢትዮጵያን አቆጣጠር ሊካተት የሚል ነገር እንግዲህ ውሳኔ አስተላልፏል። ምንድነው የሆነ የሚገኘው አብረን የምንመለከት ነው የሚሆነው። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለባቸው ብሎ በአደባባይ ለብቻው ሰልፍ የወጣ ግለሰብ አስመልክቶ ብዙ ሀሳቦች ተነሱ ይገኛሉ። ይሄ ነገር ትልቅ ነገር ሊፈጥር እንደሚችል የተመለከትን ነው የምንገኘው። እስቲ ምንድነው የሚሆነው አብረን የምንመለከት ነው የሚሆነው። ላይክና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለባቸው የሚል ጽሁፍ እንግዲህ ለብቻው ይዘው መገናኛ ላይ እንደዛ የሚል መፈክር ይዘው የተገኘውን ጎልማሳ ወይ ደግሞ ወጣት ከማየታችን በፊት ወይ ደግሞ የሱን ጉዳይ ከማየታችን በፊት የምክር ኮሚሽን እንደምታውቁት እንግዲህ ቅዳሜ ዕለት ተጠናቋል። አሁን ላይ የሚወጡ መረጃዎች ከሆነ እንግዲህ ታሪክን መጠበቅ ቢሳናቸው ታሪክን እንግዲህ አበላሽተው እንደወጡ ነው የተመለከተ የምንገኘውና ዓመተ ምህረት የሚለው ዘመን አቆጣጠር ቀርቶ ኢትዮጵያን አቆጣጠር የሚል ሂጅራ የተካተተበት አቆጣጠር ይኖረን የሚል ነገር እንግዲህ ውሳኔ ላይ ደርሰን ወጥተናል የሚል ነገር የተመለከተን ነው የምንገኘው። ስለማየት እንሞክር። በዚህ ሰዓት በተሰማ መረጃ መሰረት ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ከስምምነት ላይ መደረሱ ተገልጿል። በሀገራዊ ምክክሩ ላይ ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር ወይንም ደግሞ ኢአ እንዲባል ስምምነት ላይ መደረሱን ተመካካሪዎች ገልጸዋል። በተጨማሪም ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተነግሯል። ለምትመለከቱት እንግዲህ ዓመተ ምህረት የሚለው ኢትዮጵያ ከ2000 ዓመት በላይ ተጠቀመችው አቆጣጠር ቀርቶ ወይ ደግሞ ይሄ ዓመተ ምህረት የምትለዋ የምትለዋ ቃል ቀርታ እንደ ኢትዮጵያን አቆጣጠር የሚለው ነገር ይግባ ሂጅራም እንደዚሁም ደግሞ እንዲካተትበት የሚል ነገር ነው የተያዘውና ያው ይሄ አጀንዳ የነማን ወይ ደግሞ ይሄ ነገር እንዲፈጸም ያደርጉት እነማን ናቸው የሚለው ነገር ግልጽ ነው። የና አህመዲን ጀበል ስራ ነው። ሁላችሁም እንደምታውቁት አህመዲን ጀበል ነበር ከዚህ በፊት እኔ ስለ ዓመተ ምህረት ምን አገባኝ እኔ በክርስቶስ ሰላምንም ምንድነው ዓመተ ምህረት እያለ በተለያየ መንገድ ሲተች የነበረው እንግዲህ ይህንን አቆጣጠር እሱ ነበር። ያው በዚህ ምክክር ኮሚሽኑ ላይ እንግዲህ የተካተቱ እነሱ ናቸው። ስንት ምሁራን ባሉበት ሀገር እንደና አህመዲን ጀበል ያሉ ጦርነት ቀስቃሾች ሃይማኖት ለማጋጨት 24 ሰዓት የሚሰሩ ሰዎች እንግዲህ የሳተፉበት ምክክር ነው እንደምታውቁት ሀገራዊ ምክክር ኮሚሽኑና እነዚህ ሰዎች እንግዲህ ይዘው የገቡት አጀንዳ ነበራቸው። አይ ቲንክ አህመዲን ጀበል የጻፈው ነገር አይቼ ነበር። እንዳለውም ከሆነ ለ4 ዓመት በሙሉ ስንዘጋጅበት ነበር። በመጨረሻም አላህ ክብሩን ይውሰድ በተሳካ ሁኔታ ደስ በሚል ሁኔታ አጠናቀናል የሚል ጽሁፍ እንግዲህ ፌስቡክ ፔጅ ላይ ፖስት አድርጎ አይቼ ነበር። ገብታችሁ ለማየት ሞክሩ አህመዲን ጀበል ብላችሁና በጣም ደስ ብሎት ምክክር ኮሚሽኑ ደስ ሲል ነበር። እንኳን ደስ አላችሁ ኢትዮጵያ አሸነፋለች ምናምን ብሎ ፖስት አድርጎ ነበር። ዘን እንደምንመለከተው ከሆነ እንግዲህ ይዘው የገቡትን አጀንዳ አስፈጽሞ ነው የወጡት እነዚህ ሰዎችና የኛዎቹ ደግሞ የት ነበሩ ወይ ደግሞ ቤተክርስቲያን የት ነበረች እነዚህ ታሪክ የሚያውቁ ሰዎች የት ነበሩ የሚለው ነገር እግዚአብሔር ይወቀው። በነገራችን ላይ ከዚህ የትም ሀሳብ ተነስቶ ነበር ወይ ሳላይና ወንድማችን ከይኩን ስሙት እነ ንቅሉ ዓመተ ምህረት የሚባለውን የካላንደር አቆጣጠር አንቀበልም፣ ዓመተ ምህረት እኛን አይወክልም እያሉ ይገኛሉ። እነ ፍልፍሉም እንደዚሁ አንቀበልም እያሉ ይገኛሉ። ካልተቀበላችሁ ዓመተ ምህረት የሚለው አቆጣጠር ካልተመቻችሁ ወደ መጣችሁበት መመለስ ነው። ይሄ ኢትዮጵያ ነው ያለ ነው። ኢትዮጵያ የክርስቲያን ደሴት ነች። አንድ የሚያረገን ታሪክ አለ። አንድ በሚያረጉን ታሪኮች ላይ አብረን እንቀጥላለን። አንድ የማታረገን እምነት አለች። እምነታችን የግላችን ነው።
ይዘን እንቀጥላለን። ኢትዮጵያ የምትባለው ሀገር ግን ማንም ሳይኖር እኛ ነበርን። ማንም ሳይኖር የእግዚአብሔር ምድር የእግዚአብሔር አገረ እግዚአብሔር ተብላ ትታወቅ ነበረ። ከአዳም ዘመን ጀምሮ እስከ ኖህ ድረስ ከኖህ ቀጥሎም እስከ አባቶቻችን እስከነ ዮቶር ድረስ እስከነ ኦባብ ድረስ ኋላም እስከ ንግስት ሳባ ድረስ። ስለዚህ ዓመተ ምህረት የሚለው ካላንደር ካልተመቻችሁ ሊቭ ኢትዮጵያን ለቀህ በሂጅራ ወደሚቆጥሩት መሄድ ነው። ይሄ ኢትዮጵያ ነው። ኢትዮጵያ ደግሞ በዓመተ ምህረት የሚያምኑ ህዝቦች ያሉበት ምድር ነው። ይህንን በዚህ ያክል ደረጃ ሚዲያ ላይ ወጣችሁ እየየ ማለት አያስፈልግም። ይሰማል። ለሰማዩት እንግዲህ ሰዓትም ለዚያ ሰዓት ተነስቶ እና ኬኩ ሌሎች ወንድሞችም መላሽ ያተውበት ነበርና እኔ በዚህ እግጄ ወለቃችሁ ወጣ ገብታ እናንተ አይደለችም የሚል አቋም ውስጥ መያዝም አልፈልግም፣ እሱ መግባትም አልፈልግም ተገኙ ብዬ ስለማላስብ። ነገር ግን ባጭሩ ስንመለከተው እኔ እንጃ ኢትዮጵያ አሁን የተውጣው የተቀየው ነገር ተውትና ስንት ችግር ያለባት ሀገር ዓመተ ምህረት ይሁን ዓመተ ኢትዮጵያ ይሁን ዓመተ ሂጅራ ይሁን እንትን የሚል ላይ ሁለት ፊደል ላይ መማከር ነበረባቸው፣ ገና ከጀምሩ ነበረባቸው። ስንት ሀገሪቷ ጥብጥብጥ ውስጥ ነው የምትገኘው። በአራቱም አቅጣጫ ጦርነት አለ። ህዝቡ በረሃብ እያለቀ ነው የሚገኘው። በጥም እያለቀ ነው የሚገኘው። ኑሮ ውድነቱ አለበት። መንቀሳቀስ አጥቷል። በሰላም ወጥቶ መግባት ከብዶታል። የህልውና ጥያቄ አለበት። የመኖር ህልውና ጥያቄ አለበት። ኢትዮጵያ ውስጥ ሰው ተኝቼ ነገ እነሳለሁ የሚል ጥያቄ አለበት። ይሄ ባለበት ሁኔታ 4000 ተሰባስቦ የሚመክርላችሁ ዓመተ ምህረት ይሁን ኤኤም ይሁን ወይስ አኤም ይሁን የሚል ነገር ላይ ይከራከሩላቸዋል እና በጣም የምስራችን ያሰሙን። በዚሁ አጋጣሚ ወንድማችን ሰሙት። አሁን የምስራች ልላችሁን የመጣሁት በጣም የኢትዮጵያን እድገት ወደኋላ ጎትቶ የያዘው ኢትዮጵያ ውስጥ ለነበሩ ለሁሉም ግጭቶች ዋነኛ መንስኤ የነበረ ለኢትዮጵያ ድህነት ዋና ተጠያቂ የነበረው አንድ ነገር በምክክር ኮሚሽኑ ውሳኔ አግኝቷል። ከዚህ በኋላ ኢትዮጵያ ከእንደዛ አይነት ነገር ነፃ ስለሆነች እድገቷም ብልጽግናዋም እየተፋጠነ የሚሄድ ይመስለኛል። ስለዚህ ይህ ምክረ ሐሳብ ኢትዮጵያን ወደፊት ሊያስፈነጥር የሚችለው ምክረ ሐሳብ እንግዲህ በኮሚሽኑ አማካኝነት እንግዲህ ቃለ ጉባኤ ተነቦ ኦልሬዲ ጸድቋል። ይህም ምንድነው ብላችሁ አትጠይቁኝም። የኢትዮጵያ የዘመን አቆጣጠር ዓመተ ምህረት ከሚለው እንደ ኢትዮጵያውያን አቆጣጠር ወደሚለው ተቀይሯል። ፕላስ ደግሞ ሂጅራ የሚለውም የዘመን አቆጣጠር ስልት ተካቶበታል። ስለዚህ ይሄ ጉዳይ ኢትዮጵያ ውስጥ ለነበሩ ጦርነቶችም፣ ብጥብጦችም፣ ድህነትም፣ ኋላ ቀርነትም ምክንያት የነበረ እና የኢትዮጵያን እድገት ወደኋላ ስቦ የያዘ ጉዳይ ነበረ። አሁን ኢትዮጵያ ኦልሬዲ ከዚህ ነፃ ሆናለች። ከዚህ በኋላ ያሉት ዓመታት የእድገትና የብልጽግና ዓመታት ናቸው። ለማንኛውም እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ያስጨነቀን ጉዳይ ነበረ። ይሄ ነው እንግዲህ እና የሰው ሀገር ወይ ደግሞ ሌሎች ሀገራችን እንዴት ነው የምናሳድገው፣ ህዝቡ እንዴት በሰላም ወጥቶ በሰላም ይግባ፣ ኢንዱስትሪያችን እንዴት እናሳድግ፣ ኢኮኖሚያችን እንዴት እናበልጽግ፣ እንትን እንዴት እናድርግ የሚል ላይ ይከራከራል፣ ያወረበታል፣ ይመክርበታል። 4 ዓመት ሙሉ ተፈጅቶበት የተሰበሰበ አጀንዳ ኤኤም ለመቀየር ነው ባጭሩ። እና የኛዎቹ ደግሞ የሚከራከሩበት ኤኤም ይሁን አኤም ይሁን ኤኤም ይሁን ሂጅራ ይሁን ኢትዮጵያ ይሁን ዓመተ ምህረት ይሁን የሚል ነገር ላይ እንግዲህ ሲከራከሩ ታሪክን መጠበቅ ሲከብዳቸው ታሪክን አፋልሶ ታሪክን አበላሽቶ መውጣት ታሪክ እኔ ካልነካው እኮ ችግር እኮ ነው የገጠመን ነገር እኮ እኔ ካልነካው በቃ አይሆንም ነገሮች ነው። ላሊበላም ተነካለህ ሄደክ አክሱንም ተነካለክ እንትራንም ተነካለክ ማትነካው ነገር በቃ እኔ ካልነካው ነገሮች ልክ አይደሉም የሚል አካል ነው የተመለከተ የምንገኘውና የኖ ሆኖ ግን ዓመተ ምህረት የሚለውን እንግዲህ ቀይሮታል። በነገራችን ላይ ዓመተ ምህረት ሳይሆን የተቀየረው ኢትዮጵያ የሚለው ቃል ራሱ ወይ ደግሞ ኢትዮጵያ የሚል ስም ራሱ ይቀየር የሚል ነገር እንግዲህ ቀርቦ ነበር እንደምታውቁት። ባንዲራው ይቀየር የሚል ነገር እኔ ምን አይነት ሰው ኢትዮጵያ ውስጥ እንዳለ እግዚአብሔር ከየት አጀንዳው ራሱ ከየት እንዳመጣው እግዚአብሔር ይወቀው። የትኛው ሰው እንደዚህ ሊል እንደሚችል አሁን እኔ ገራም ይገባቸዋል። ኢትዮጵያ ውስጥ ቅድም እንዳልኳቸው ህዝቡ የህልውና ጥያቄ የረሃብ ጥያቄ ያለበት የእንጀራ የዳቦ ጥያቄ ያለበት ህዝብ ኧረ ኢትዮጵያ የሚለው ስም ቀይሩልኝ ተቀየረሽ ምን ይሁንላቸው። አሁንም የዳቦ ጥያቄ እንዳለ ነው። ዓመተ ምህረቱ ዓመተ ሂጅራ ሆነች ችግር የለውም። የዳቦ ጥያቄ ነው አሁንም ዋና ነገሩ። ባንዲራውን ተቀየረ ችግር የለውም። ጥያቄው የዳቦን እስቲ እና በመናችን ስሙት።
አሁን ደግሞ ስሟን እንቀይረው። ማን ስልጣን ሰጣችሁ? ከቶ ይሄንን ስልጣን ማን ሰጣችሁ? ባልሰራችሁት ሀገር፣ ባላቆያችሁት ሀገር፣ ዋጋ ባልከፈላችሁበት ሀገር ማን ስልጣን ሰጣችሁ? ማን ልትሉት ፈለጋችሁ? የዳቦ ስም ልታወጡ የራሳችሁ የዳቦ ስም አውጡ። ሀገሪቷን ግን አትንኩ፣ ኢትዮጵያን ግን አትንኩ፣ ምዬን ግን አትንኩ፣ እናታችንን ግን አትንኩ። ምን አይነት ጭንቅላት ባዶ መሆን ነው? አጀንዳ ራሱ እንዴት ይቀረጻል? ይሄ እኮ ታሪክ ማጥፋት፣ ይሄ እኮ የሞት ሞት ነው። በኑሮ ውድነት አሰቃያችሁን፣ በስደት አሰቃያችሁን፣ በመከራ አሰቃያችሁን፣ በመፈናቀል አሰቃያችሁን። አንድ የቀረች ኢትዮጵያዊነት ስማችንን ዓለም የሚያውቀውን ስም ኢትዮጵያን ስም ለመቀየር የሚሮጡ የሞቱ ዝንቦች ናቸው። በዓለም የሚታወቅበትን ስም ዓላማችሁ ሰይጣናዊ የሆነ ነው። ምክንያቱም ኢትዮጵያን ስም ስትቀይሩ መጽሐፍ ቅዱስ ላይ ያለውን ስሞችንም ትቀይራላችሁ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ምን ልታደርጉት ነው? ባልሰራችሁት ሀገር ምን አይነት ድፍረት ነው? የኢትዮጵያ ሕዝብ ስሙን አልፈልግም አላችሁ። በርካታ ቱባ ባለስልጣናት ሃይማኖታችሁ ፕሮቴስታንት ነው። መጽሐፍ ቅዱስን ታምናላችሁ፣ ላታውቁት ግን ትችላላችሁ። እስቲ የሐሰት ነቢያት ወዳጆቻችሁን ጠይቋቸው። ስሙ የከበዳችሁ ሰዎች፣ አዎ ዘረኝነት ውስጥ ያላችሁ፣ ጎጥ ውስጥ ያላችሁ፣ ኢትዮጵያዊነትን የጠላችሁ፣ አረንጓዴ ቢጫ ቀይ ሰንደቅ ዓላማዋን የጠላችሁ፣ ትላንትን የረሳችሁ፣ ማንነት የሌላችሁ፣ ዲቃላ የሆናችሁ፣ ባንዳ የሆናችሁ፣ ኢትዮጵያን የማታውቋት ባለስልጣናት ስሟን ለመቀየር ተነሳችሁ። ስሙ ከበዳችሁ፣ አስለፈለፋችሁ። የቤቱ አማኝ የሆናችሁ፣ ቤተ እምነት ውስጥ ያላችሁ፣ የኢትዮጵያ ስም ይቀየር አጀንዳ ሲመጣ ዝም ያላችሁ እግዚአብሔር ይፈርድባችኋል። እግዚአብሔር ዝም አይልም። እናንተ ዝም ብትሉ፣ በዝምታ ብትስማሙ፣ አዎ እናውቃለን እናንተ የመንግስትን አጀንዳ ታስፈጽማላችሁ፣ መንግስት የእናንተን ሀሳብ ያስፈጽማል። ይሄንን ስንናገር ልንታሰር፣ ዝግጅታችን ሊበላሽ፣ ልንሞት እንችላለን። እንሙት። እግዚአብሔር ሲመታ አይታይም ሲጥል እንጂ። መውደቂያችሁን አታፋጥኑ፣ መጥፊያችሁን አታፋጥኑ። ኢትዮጵያን አትንኩ። ለመቀየር ከምትሮጡ ዘረኝነትን ለመቀየር ለምን አትሮጡ? ድህነትን ለመቀየር ለምን አትሮጡ? መሃይምነትን ለመቀየር ለምን አትሮጡ? ክፋትን ለመቀየር ለምን አትሮጡ? ስደትን ለመቀየር ለምን አትሮጡ? እንደ ህዳር አህያ የተሰጣችሁን አጀንዳ ትቀበላላችሁ? ይሄንን ሐሳብ ሰርዙት፣ ይሄንን አጀንዳ ሰርዙት። ለመጻፋችሁ ራሱ ይቅርታ ጠይቁ። አጀንዳ ለመያዛችሁ ራሱ የኢትዮጵያን ህዝብ ይቅርታ ጠይቁ። በጊዜው እንግዲህ መምህራንም በዚህ መንገድ ምላሽ የሰጡበት ነበርና ያው እኔ ምክር ኮሚሽኑ ከጀመረ ቀን ጀምሮ ቪዲዮ የሰራሁላችሁ ነበር እና ከዚህ ምክር ኮሚሽን ምንም ውሃ የሚያነሳ ሀሳብ ወይ ደግሞ ውሃ የሚያነሳ ነገር አንጠብቅም የሚል ሀሳብ በተደጋጋሚ አይተን ነበር። ምክንያቱም እነሱ የሚማክሩ ትናንትና አባቶቻችን እና አጼዎቹ ምናምን ጡት ቆርጠዋል፣ እጅ ቆርጠዋል ስለሚባሉ አጀንዳ ነው የሚማክሩት እነሱ። ትናንትና አጼው ላጠፋው ጥፋት የሆነ ብሔር መጠየቅ የለበትም ካሁን በኋላ። ሲጀምር ማን ጠይቁ አላችሁ? ሲጀምር ማን ነው ጠይቁ ያላችሁ? ራሱ አለ እንደ የለም እኮ እና ምንም ይሄ ነው የሚባል ውጤት አጠብቁ ብለን እያየን ነበር። በመጨረሻም እንግዲህ የተመለከትነው ይሄንን ነው። እንደው ሲጠበቅ የነበረው የአዲስ አበባ ጉዳይ ነበር። ትናንት ይወስደችላችሁ ነበር፣ ገብታችሁ ለማየት ሞክሩ። የአዲስ አበባ ጉዳይ ላይ ምንም ውሳኔ አላስተላለፉም፣ በዚሁ እንዳለ ይቀጥል ብለው እንዲሁም ተጠባቂ የነበሩ 4 አጀንዳዎች ናቸው። እነዚህ 4ቱ አጀንዳዎች እንዳለ ነው ያቆዩት እና 1 ወር ከ15 ቀን ኦልሞስት ወደ 45 ቀን አካባቢ ነው የፈጀው ምክር ኮሚሽኑ፣ ከዛም በላይ ነው የፈጀው። እንደዚሁ እንግዲህ ዓመተ ምህረት እንትን የሚል ምክክር ላይ እንግዲህ ከርመው አጠናቆታል። በመጨረሻም ዓመተ ምህረት የሚለው ነገር ጠፍቶ ኢትዮጵያን አቆጣጠር የሚል ይሁን የሚል ነውና እንደዚሁ ደግሞ ሂጅራ የሚለው ሂጅራ በነገራችን ላይ ቲንክ ይመስለኛል አሁን ላይ እነሱ ገና 1440 ምናምን ላይ ናቸው በሂጅራ አቆጣጠር። ዓመተ ምህረቱ እንዲሁም 2018 ላይ ነውና ወደፊት ይቀድማል። እንዲሁም ፈረንጆቹ ሊደርስ መጥቷል። አንደኛችሁን ወስዳችሁ እዛ ከፈረንጆቹ ጋር አንድ ብታረጉት 2026 ብለን ብንቆጥር መልካም ነበር። ኦኬ ከሌሎች ጋር እኩል እንድንሆን ከቀየራችሁ አይቀርም። ነገር ግን ዓመተ ሂጅራ ወደ ኋላ ሄዳችሁ 14 ላይ ያሉ ሰዎች ጋር አላተማችሁ እንደዛ ወስዳችሁ እና እስቲ ቀጣይ ላይ እንግዲህ አዲስ መረጃ የሚሰማ ከሆነ በዚህ ጉዳይ ላይ ይዤላችሁ መቅረብ ነው የሚሆነው። ቀጣይ የምንመለከተው ወደዚህ ጉዳይ እመለስበታለሁ፣ አልጨረስኩም። ወደዚህ ጉዳይ እመለስበታለሁ። ባለፈው እንግዲህ አንድ ቪያተን ነበርና አንድ ጎልማሳ መሀል መገናኛ አዲስ አበባ መሀል መገናኛ ላይ እንግዲህ እንደምታውቁት መገናኛ ሰው ይበዛል፣ ታክሲ ስራ ነው ምናምን መገናኛ ላይ ሰው ይበዛል እንደምታውቁትና እዛ አካባቢ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ወደው ለፍርድ መቅረብ አለባቸውና እንደዚሁም ደግሞ በኤሌክትሪክ በክሪፕቶ ማይኒንግ የሚሰሩትን የተለያዩ ወንጀሎች እንግዲህ ይዘው ተቃውሟቸውን አሰምተው ነበር። ተቃውሞ አሰማቱ በራሱ ወንጀል አይደለም፣ ሁላችሁም እንደምታውቁት ይሄኛው ማለት ነው።
ሰበር ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። በአዲስ አበባ መገናኛ አካባቢ ዛሬ ረፋድ ላይ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በጸጥታ ኃይሎች መወሰዱ ተገለጸ። ስሙና አድራሻው ለጊዜው ያልተገለጸው ይህ ከላይ የምትመለከቱት ግለሰብ ብቻውን ሰላማዊ ሰልፍ ተቃውሞውን ሲያሰማ የነበረ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገ ወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ ተቃውሞ ድምጹን ማሰማቱ ተነግሯል። ሆኖም ግን ግለሰቡ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በደረሰው የጸጥታ አባላት ተይዞ ወደ ህግ ስፍራ መወሰዱ ተነግሯል። ይሄን መረጃ እንግዲህ ባለፈው አይተን ነበር፣ አሰምቻችሁ ነበር፣ ተላሳው ሲነሱበትም ነበር፣ እሱንም አይተን ነበር። ባለፈውም እንዳልኳችሁ ይሄን በራሱ እንዲህ ብቻ ማድረጉ በራሱ ወንጀል አይደለም ያስጠይቀው። በነገራችን ላይ ይሄ እንደ ሀገር ህግም እንደ እኛ እንደ ኢትዮጵያ ህግም እንደ ዓለም ህግም መብቱ ነው። ዲሞክራሲ ያለ በዲሞክራሲ እመራለሁ የምትል ሀገር ውስጥ የሆነ ሰውዬ ወጥቶ የሆነን መንግስት መቃወም መብት አለው። አብይ አህመድ 1000 ዓመት ይግዛን ብለክ ልብስ ላይ ለጥፈ ስትወጣ ወንጀል የማይሆንበት ሀገር ውስጥ አብይ አህመድ ከስልጣን ይውረድ ስትል ወንጀል ሊሆን አይችልም። ኦፍ ኮርስ ምንም አያከራይ። የሰውየው ነፃ ፍቃድ ነው። ኦኬ መደገፍ መብቱ ነው፣ አለመደገፍ መብቱ ነው። እሱ ህጋችን ነው የሚለው እንደዛ። ኦኬ ኢትዮጵያ ውስጥ እንደምታውቁት ነው አይደለም፣ እንደዚህ በአካል ወጣችሁ እንትን ይዛችሁ ምናምን በሚዲያም እንደዚህ ተናግራችሁ የሚደርስባችሁን አፈና የምታውቁት ነው። እና አበበ ታስሮ ነው የሚገኙት እንደምታውቁት እና አካል አበበና በአካሉ ታስሮ ነው የሚገኙት በሚዲያ ብቻ ስለተቹና ያው እንግዲህ ይሄም ግለሰብ ታስሮ የተደረሰ ስቲል አይታወቅም። ነገር ግን በሱ የተነሳ ሌሎች ነገሮች ሊነሱ እንደሚችሉ አንዳንድ ሰዎች የተነተኑ የተመለከተን ነው የምንገኘው። አንዳንድ አክቲቪስቶች እስቲ ለማየት እንሞክር። ብቻውን ሰልፍ የወጣ ግለሰብ ነው። አሁን ብዙ ጊዜ ኢትዮጵያ ውስጥ በአንድ እጅ አይጨበጨብም፣ አንድ እንጨት አይነድም፣ እንደዚህ አይነት ነገሮች አሉ። በአንድ እጅ አይጨበጨብም። አንድ ሰው በፖለቲካ ቋንቋ ተጽዕኖ ሊፈጥር የሚችልበት እድል የለም በሚል ህብረተሰቡ ለውጥን የሚጠብቀው ከእያንዳንዱ ግለሰብ አስተዋጽኦ ሳይሆን በቡድን ከሚደረጉ እንቅስቃሴዎች ብቻ የነበረበትን ጊዜ ታስታውሳላችሁ። ግን ደግሞ ቱኒዚያንና የአረብ ስፕሪንግን መነሻ ስትመለከቱ ግለሰቦች እንዴት የለውጥ መነሻ አንዳንድ ግለሰቦችና የአንዳንድ ግለሰባዊ እንቅስቃሴዎች በሀገር ላይ ሊያዋልዱ የሚችሏቸውን ለውጦችና ሊያዋልዱ የሚችሉትን ተጽዕኖ በደንብ ማየት ይቻላል ብዬ አስባለሁ። ይሄ ወንድም እንደማያስሩት ስለማያውቅ አይደለም። አንድ ካልኩሌት አላደረገም ሪስኩን ብሎ ማሰብ አይቻልም። ምን አይነት ነገር ሊያጋጥመው እንደሚችል በሚገባ ያውቃል። ብሩታል ከሆነ እጅግ ጨካኝ ሰውን በመንጋ ከሚገድል ቡድን ጋር ዲል እያደረገ እንዳለ ያውቃል። አብይ አህመድ ምንድነው ነው የሚለው በጽሁፉ ላይ? አብይ አህመድ ገዳይ ነው። አብይ አህመድ ተይዞ ለፍርድ መቅረብ አለበት። አብይ አህመድ ሀገራችንን ሸጧል። ህዝባችንን እየፈጀ ነው፣ እያስፈጀ ነው። አንድ ግለሰብ እነዚህን ጽሁፎች ነው ይዞ የወጣው። just a single man። አሁን ሰው እንግዲህ ምንድነው የሚሰጠው አስተያየት? መታሰሩ ኦሬዲ ታወቀ ነው። እንደሚታሰር ኢትዮጵያ ውስጥ ኦሬዲ እንደዚህ አይነት ነገር ጽፋ አይደለም። መንገድ ላይም ስትሄድ የብሔር ማንነት ታይቶ ትታሰራለህ፣ መታወቂያ ታይቶ ትታሰራለህ። ነሰሊ ፖቴንሻሊ ሃርምለስ ነህ የሚል ግንዛቤ የለም በፖሊስ። በብሔር ማንነት ያደገኛነት ልክ የሚወስንበት ሀገር ነው። አንድ ሰው የትግራይ ተወላጅ ከሆነ በአገዛዙ አይን፣ በስቴቱ አይን እና በሴኩሪቲው ያገዛዙ የጸጥታ መዋቅር አይን የሚታይበት አግባብ አለ። አንድ ሰው የአማራ ተወላጅ ከሆነ በዚህ አገዛዝ የሚታይበት አይን አግባብ አለው። ለወትሮ የምትሰራቸውን ተመሳሳይ ነገሮች እየሰራ በዚህ አገዛዝ የሚሰጥ ትርጉም የተለየ ሊሆን ይችላል። አንተ መደበኛ ስራ ልትሰራ ቤተክርስቲያን እየሄድክ ሊሆን ይችላል። አገዛዙ መንገድ ላይ ሲያገኝህ $50 ኪስ ውስጥ ቢያገኝ ሽብር ልትፈጽምበት ነው ብሎ ይከሳል። የብሔር ማንነት ብቻ ተጋላጭ እንድትሆን ያደርጋል። በስቴቱና በዜጎች መካከል ያለው የየለት መስተጋብር በእንደዚህ አይነት መንገድ ዲፋይንድ ነው። አዲስ አበባ ደግሞ ከዚህ በኋላ አገዛዙ የሚሄድበት መንገድ ኢትዮጵያውያንን በእንደዚህ አይነት መንገድ ሰግሪጌትድ እንዲሆኑ አንደኛው አሳሪ አንደኛው ታሳሪ የሚሆኑበትን ሁኔታ ለመፍጠር እየተደረገ ያለ ሬሻላይዝ የተደረገ ፖለቲካ እና የህግ ስርዓት እና የፖሊሲ እና የመንግስት ተቋምና መዋቅራዊ አሰራር እንዲኖር በሀገሪቱ ውስጥ እየተሰራ ያለ መሆኑን በግልጽ ተመለከታላችሁ ማለት ነው። በዚህ ሁሉ ሁኔታ ውስጥ ይሄ ሁሉ አፈና ባለበት ሀገር ላይ ይሄ ወንድም
እንግዲህ አብይ መስት ስቴፕ ዳውን ይላል። አብይ አህመድ አምባገነን ነው፣ ሌባና አራጅ ነው የሚለው በጽሁፉ ላይ ይዞት በወጣው ጽሁፍ ላይ የግል ቂም አይደለም የሚያወጣው። ግን ምን ጠበቀ? ኦርጋናይዝድ የሆነ ሙቭመንት ጠበቀ። ልክ ሌላውም ሰው እንደሚጠብቀው በጋራ ለመነሳት ታሰበ። ሲያስበው በጋራ ለመነሳት የሚያስችል ፖለቲካዊና ማህበራዊ አውድ ሀገሪቱ ውስጥ የለም። የሲቪክ ማህበራት ታፍነዋል፣ ሚዲያዎች ታፍነዋል ወይ ተሰደዋል። የፖለቲካ ድርጅቶችና የፖለቲካ ኃይሎች ኮኦፕትድ ናቸው። የምክክር ኮሚሽን ውስጥ ገብተው መግለጫቸውን አብይ አህመድ የሚጽፍላቸው ናቸው። ስለዚህ ጄኒውን የሆነ ፖለቲካዊ እንቅስቃሴ ለማድረግና ህብረተሰቡ በጋራ እንዲነሳ ማድረግ የሚቻልበትን ፖለቲካዊ አውድ ለመፍጠር የሚያስችል ሁኔታ እንደሌለ ተገነዘበ። ምን አለ? በግል ይህንን ስርዓት ልታገል ብሎ ተነሳ። በግል የሚያስከፍለኝ ዋጋ ምንም ይሁን ምንም። እነና ሁሰናይ አዲስ አበባ ሲገቡ እና ያንን የህይወት መስዋዕትነት ሲከፍሉ ተስፋ ያደረጉት የአዲስ አበባ ህዝብ በእኛ መስዋዕትነትም ቢሆን ነፃነቱን ለመቀዳጀት የሚያስችል ንቅናቄ ውስጥ ይገባል፣ የኛን መስዋዕትነት ይዘነጋዋል ሳይሆን ለሱ የተከፈለ ህያው መስዋዕትነት እንደሆነ ይገነዘባል ብለው ጋሽ ታዲዮስ ሲታሰሩ ይሄ አገዛዝ ሊያደርስባቸው የሚችለውን አካላዊና የስነ ልቦና ጥቃት ሳይገነዘቡ ቀርተው አይደለም። የኢትዮጵያ ህዝብ እኔ በዚህ እድሜ ይሄንን ካደረግኩ እሱም ራሱን አይቶ የኔ ሚና ምንድነው ብሎ ፈትሾ የየራሱን ሚና እንዲወጣ እድል ይሰጠዋል ብለው ነው ተስፋ ያደረጉት። ለኢትዮጵያ ህይወታቸውን የሰጡ በርካቶች ቀደም ብለው ስለዚህች ሀገር የሞቱ ሰዎች አብዛኞቹ የህይወት መስዋዕትነት የከፈሉ በሉ እንግዲህ እንዴት እንደሞቱ ለንጉሱ ንገሯቸው ብለው ከፊት የቀደሙ በተለያዩ ኢትዮጵያ በጠላት በተወረረችባቸው ጊዜያቶች ሁሉ የህይወት መስዋዕትነት የከፈሉ እስከ ቅርብ ጊዜ ድረስም የህይወት መስዋዕትነት ይከፍሉ የነበሩ ኢትዮጵያውያን አብዛኞቹ የኢትዮጵያን ህዝብ ትረስት አድርገው ሞታችንንና ለሞታችን ቁም ነገር ይሰጣል፣ ቦታ ይሰጣል። ከኛ መስዋዕትነት ሀገር ታተርፋለች፣ ከኛ መስዋዕትነት ትውልድ ያተርፋል፣ ሀገሩን ይታደጋል በሚል እምነት ነው። እነሱ አይደሉም ባለዳዎቹ። ባለዳው የማይታሰረውን ባለዳው ከእስር ቤት ውጪ ያለውን በእስር ቤት ያሉ ልጆች መንገድ አዲስ አበባም የሚኖረውም ሌላ አካባቢ ላይ የሚኖረው ማህበረሰብም ራሱን በአንድም በሌላ መንገድ ከሚደረገው ትግል ጋር አነጻጽሮ የሚመለከት ህዝብ ነው። በስፋት እንደዛ የሚመለከት ነው። ከዛሬ ነገ ምን ይመጣ ይሆን አዲስ አበባ ላይ የሚለውም በደንብ በስፋት ተስፋ በማድረግ የሚጠብቅ ነው። ግን የራሱን ሚና በተመለከተ እና እሱ በከተማው ላይ በሀገሩ ላይ ስላለው ሚና ግልጽ የሆነ ግንዛቤ የሌለው በርካታ የማህበረሰብ ክፍል ያለ መሆኑ እንዳለ ሆኖ ግን ደግሞ ህዝቡ ሌሎቹንም ትግሎች በጉጉት የሚጠብቅ እንደነበረ በግልጽ በተደጋጋሚ አሳይቷል። አሁን ላይ ግን what is clear now አዲስ አበባ ውስጥ በእርግጥም ከፍተኛ የሆነ ህዝባዊ ምሬት፣ ህዝባዊ ቁጣ ያለ መሆኑን የሚያሳዩ በርካታ ነገሮችን እየተመለከትን ያለው እነዚህ በአንድም በሌላ መንገድ በሀገሪቱ ውስጥ ከሚደረጉ ትግሎች ጋር የመገናኘትና የመያያዝ እድላቸው በጣም ከፍተኛ ነው። ምክንያቱም ኢትዮጵያ በታሪኳ ተፈጽሞባት የማያውቅ አይነት በደል ነው እየደረሰባት ያለው። የአዲስ አበባ ህዝብም ፖለቲካዊ ጣፈንታው ምን እንደሆነ በግልጽ የታዘበበት ያየበት ነው። ከዚህ ቡድን ጋር የሚኖረው መስተጋብር በኢትዮጵያንና በዚህ ቡድን መካከል ልክ ትላንት ስል እንደነበረው ሰግሪጌትድ የሆኑ ከተሞች ለምሳሌ እንደ ሊባኖን ሃይማኖት ሴክቴሪያን ቢሆንም ከተሞቹ ሰግሪጌትድ ናቸው። በሃይማኖት ግሩፖች መካከል በሚደረግ እንትን ከፍተኛ ከተሞች ውስጥ ስጋት ያለባቸው ከተሞች በየጊዜው ቋሚ የሆነ ግጭት፣ ቋሚ የሆነ ጦርነት የሚደረግባቸው ከተሞች አሉ። አዲስ አበባን እና የአዲስ አበባን ስታተስ ወደዛ ነው የቀየረው የኦህዴዶች አካሄድ። ይሄ አካሄድ ይቀለበሳል፣ ምንም ጥያቄ የለውም። ህጋዊ ሂደቱን ጠብቆ ያልሆነ ነገር ስለሆነ በኢትዮጵያ ህዝብ ተጋድሎ መቀልበሱ የማይቀር መሆኑ ግልጽ ነው። ግን ቢሆንም
በሀገርና በህዝብ ላይ ሊያስከትል የሚችለውን ጉዳት ግን አስቀድሞ መገመት ይቻላል ማለት ነው። ከዚህ አንጻር ህዝቡ በተለያየ መንገድ የሚያሳያቸው ቁጣዎች እያሳየ ያለው የወጣቱ ንቅናቄ ምናልባትም ለለውጥ የሚፈጥሩት እድል ቀላል አይደለም ማለት ነው። ለውጥ ለማምጣት የሚሰጡት እድል ከፍተኛ መሆኑን በደንብ መገንዘብ ያስፈልጋል። እነዚህ ቪዲዮዎች መሳሌ እንግዲህ በዚህ ጉዳይ ላይ ሆነ በሌሎች ጉዳይ ላይ ማለት ነው ካለ የላችሁ የሚቀርቡን ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ማስቀመጣችሁን አትርሱ። በቀጣዩ እንመለሳለን። እግዚአብሔር አምላካችን ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።